ይሸራረፈው ነው የብሔር ፖለቲካ። አንዳንድ አካባቢ ስትሄድ ኢትዮጵያውያኖች እንደ መጤ ነው የሚቆጠሩት፣ እንደ ባዕድ ነው የሚቆጠሩት። ስለዚህ ውጡ እየተባሉ ይሳደዳሉ፣ ተጽዕኖ ይደርስባቸዋል፣ ግድያ ይደርስባቸዋል፣ ይፈናቀላሉ። ይሄ አዲስ ክስተት ነው። ይሄ የመጣው የብሔርተኝነት ፖለቲካን ተከትሎ ነው። ሁልጊዜም የብሔርተኝነት ፖለቲካ የአክራሪነት ፖለቲካ ነው፣ የእኛና የነሱ ፖለቲካ ነው። ስለዚህ ሚዛኑን መጠበቅ አለ። በኢትዮጵያ ተጨባጭ ሁኔታ ከብሔር ጋር የተያያዙ የመብት ጥያቄዎች አሉ፣ ከቋንቋ ጋር የተያያዙ፣ ከባህል ጋር የተያያዙ፣ ከፖለቲካ ውክልና ጋር የተያያዙ ጥያቄዎች አሉ። እነዚህ ጥያቄዎች በአግባቡ መቅረብ አለባቸው፣ መፍትሄ ማግኘት አለባቸው፣ አድሬስ መደረግ አለባቸው። አንድነትን በሚጎዳ አብሮነትን በሚጎዳ መልኩ ተለጥጦ ግን የጋራ ማንነት እንደሌለን፣ የጋራ ታሪክ እንደሌለን፣ ወደፊት ደግሞ የጋራ እጣ ፈንታ እንደሌለን ተደርጎ እኛና እነሱ በሚል እና በመካከላችን ገደብ በሚፈጥር መልኩ ፖለቲካን ማካሄድ ትክክል አይደለም። አንተ ኦሮሞ ሆነህ እኔ አማራ ሆኜ ልዩነት ብቻ አይደለም ያለን፣ በጋራ ደግሞ የሚያስተሳስረንና እንድንቆም የሚያደርገን የጋራ ጥቅም እና የጋራ መጻኢ ህይወት አለ። ስለዚህ ይሄን ሚዛን መጠበቅ አለብን። ቋንቋችን ስለተለያየ በሁሉም ነገር የተለያየን ማለት አይደለም። ብዙ የሚያስተባብረን የሚያገናኘን ጉዳይ አለ። ያ የተረሳበት ሁኔታ አለ። በነገር ላይ እኮ የዚህ ጉዳይ ዋና ፊት አውራሪ የሆነው ኢህአዴግ እኮ ራሱን በተደጋጋሚ እኮ ገምግሟል አይደል እንዴ? የዛሬ 7 ዓመት አቶ ኃይለማርያም ከስልጣን ወርደው ዶክተር አብይ ወደ ስልጣን ሲመጡ አንዱ የግምገማ ውጤት የጥልቅ ተሐድሶ ግምገማ ውጤት ምንድን ነው የነበረው? የሀገሪቱን አንድነት የህዝቡን አብሮነት ቦታ አልሰጠነውም። ለብሔር ፖለቲካ ከፍተኛ ግምት ሰጠን፣ ለልዩነት ከፍተኛ ግምት ሰጠን። የሀገር አንድነትን የህዝብ አንድነትን ጉዳይ ግን ግምት ውስጥ አልሰጠነውም፣ አላስገባነውም። ይሄ ችግር ፈጥሮብናል ብለው እኮ ገምግመዋል። በተግባር ብዙ ርቀት አልሄዱም እንጂ ማለት ነው። እና ይሄ ያመጣውን ጣጣ ሁልጊዜ ዝም ብለን ዲፌንሲቭ ሆነን እንደሌለብን ቆጥረው ጥቅም ያለው አይመስለኝም። ከችግሩ ሊያወጣን አይችልም። ጥሩ እንግዲህ በርካታ ነገሮችን የምናነሳው አንዳንድ ነገሮችን ራሳቸው ሰዎች የራሳቸውን ውሳኔ ይሰጣሉ። የእርሶን እይታ ተቀብለው የራሳቸውን የሚያርሙ ወይ ደግሞ ይሄ ትክክል ነው ይሄ ደግሞ ትክክል አይደለም ብሎ የሚከራከሩ ሰዎች በራሳቸው መንገድ መሄድ ይችላሉ። ወደ እርሶ ልመለስ። እስኪ አቶ ልደቱ ወደ ሀገር እንዳይገቡ ተከልክለዋል። ምናልባት ካልተሳሳትኩ ቀኑን ፌብሩዋሪ 10 ይመስለኛል ወደ ሀገር እንዳይገቡ የተከለከሉትና አብዛኞቹን ሰዎች በሚዲያ ሰምተዋቸዋል። እንግዲህ ድጋሚ ለምን ተከለከሉ የሚለውን ነገር አሁን ጉንጭ አልፋ ነው የሚሆነው ጥያቄው። እሱን ብጠይቅ ምናልባት ማንሳት የሚፈልጉ ከሆነ ለምን ተከለከሉ የሚለውን ነገር ማንሳት ይችላሉ። የኔ ጥያቄ ግን አቶ ልደቱ ወደ ሀገር የሚገቡት ለምንድን ነው? መጀመሪያ ቀን ያስታውሳሉ ይመስለኛል ከ4-5 ወር በፊት ይመስለኛል ወደ ሀገር ልገባ ነውና የሆነ ውይይት ጽሁፍ አዘጋጅቻለሁ ብሎ ሲጠይቁኝ አቶ ልደቱ ለምንድን ነው ሀገር ቤት የሚገቡት? የኦነግ ሰዎች የት እንዳሉ ረሱ እንዴ? ያሉበትን ሁኔታ ምንድነው ምናምን ብዬ ጽፌልዎት ነበር በዚህ ጉዳይ ላይ እና አሁንም ጥያቄ እሱ ነው የሚሆነው። አቶ ልደቱ ምን የተለየ ነገር ስላለዎት ነው ወደ ሀገር ቤት መመለስ የፈለጉት? ሀገሬ ገብቼ ከአቶ በቴ የተሻለ ዕጣ ፈንታ ይገጥመኛል ብሎ ስለሚያስቡ ነው ወይንስ ምንድነው የተለየው ነገር? ራሳቸውን ለምን መስዋዕት ለማድረግ ተዘጋጁ የሚሉ ሰዎች ጭምር አሉ። እኔ ጭምር ነው እንደዛ ብዬ ማስበውና ለምንድነው በዚህ ደረጃ ጦረኛ በሆነ መንግስት ሆቴል ቤት ከተኛ ከራሱ መኝታ ክፍል ወስቶ አውጥቶ የሚገድል መንግስት ባለበት እና ምናልባት የርሶን ያህል እንኳን ትችት አላቀረበም ማለት ይችላል አቶ በቴ በዚህ ስርዓት ላይ ቢናገርም አልፎ አልፎ ምን ቢልም የርሶን ያህል ትችት ሰንዝሯል ብዬ አላስብም። እነ አቶ በቀለ ገርባ ምንም ነገር ማድረግ ባይማይችሉበት ሁኔታ ነው እዛች ሀገር ውስጥ መኖር አስቸጋሪና ፖለቲካን መምራትም አስቸጋሪ ነው የሚለውን ውሳኔ ወስነው እዚህ ያሉበትን ሁኔታውን ያውቃሉ። አቶ ጀዋር መሐመድ ጭምር እዛች ሀገር ለደህንነትም ለምንም ስጋት ነው ተብሎ ጎረቤት ሀገር ነው ነዋሪነታቸውን ያደረጉት። ምን ስለተገኘ ነው እርሶ ወደ ሀገር ቤት ለመመለስ የፈለጉት? እንደው እኛ ያላየነው ነገር አለ ወይ የሚለውን ነገር ነው ከመከልከሉ ጋር በተያያዘ ለመመለስ ሲወስኑ። ወይ አንደኛ ሀገሬ ነው የምኖረው፣ ኢትዮጵያ ነው የምኖረው። የሌላ ሀገር የመኖሪያ ፍቃድ የለኝም፣ የሌላ ሀገር ዜግነት የለኝም። ወደ ውጭ ሀገር የመጣሁት ውጭ ሀገር ለመኖር አይደለም፣ ውጭ ሀገር የሕክምና እርዳታ ለማግኘት ነው የመጣሁት። ስለዚህ አዲስ ውሳኔ አይደለም። በመጀመሪያ ደረጃ የወሰንኩት ነዋሪነቴ ኢትዮጵያ ነው እና መጠየቅም የለብኝም ለምን ኢትዮጵያ ትሄዳለህ ተብዬ ኢትዮጵያ ነዋሪ ከደህንነቱ አኳያ ነው ገብቶኛል። ምን አዚፍ ጥያቄው የሚቀርበው ልክ ውጭ ሀገር በቋሚነት ነዋሪ ሆኜ
ወይም እዚህ ሀገር ልኖር መጥቼ ሐሳቤን ቀይሬ እንደወሰንኩ ተደርጎ ይቀርባል። እኔ አንድም ቀን እዚህ ሀገር ለመኖር ወስኜ አላውቅም። ደግሞም አንተም ጋር በተገናኘሁበት ጊዜ ከሌሎችም ጋር ቃለ መጠይቅ ሳደርግ ሁልጊዜም ደጋግሜ ተናግሬያለሁ። እኔ በቅርብ ጊዜ እሄዳለሁ ወደ ሀገሬ፣ እዚህ ለመኖር አይደለም የመጣሁት እያልኩ ነው። አዲስ ውሳኔ አልወሰንኩም ማለት ነው። ስለዚህ አዲስ ጥያቄ ለምንድን ነው የሚያጭረው የሚል ጥያቄ አለኝ የራሴ። አንድ እሱ ነው። ሁለተኛ የፖለቲካ ሰው ነኝ። እንዲሁ ዝም ብዬ በንግድ ወይም በሌላ ስራ የምተዳደር ሰው አይደለሁም። የፖለቲካ ሰው ነኝ። ስለዚህ ታጋይ ነኝ። በእኔ እምነት ደግሞ የኢትዮጵያን የፖለቲካ ትግል መምራት ያለብን አገር ቤት ሆነን ነው ብዬ አምናለሁ። ተጽዕኖ ሲደርስብን፣ ስንታሰር፣ ሌሎች ጓዶቻችን ሲገደሉ አገር ጥለን የምንሰደድ ከሆነ ትግሉ የትም አይደርስም። ማንም ያን ሚና ሊተካው አይችልም። ስለዚህ የአመራርነት ሚና መጫወት ካለብን ሊመጣብን የሚችለውን አደጋ ሁሉ ተጋፍጠን የትግል ጉዳይ ስለሆነ አገር ውስጥ መታገል አለብን የሚል እምነት አለ። ስለዚህ ወደ ሀገሬ አንዱ የሚሄደው ቅድም እንዳልኩ ነዋሪነቴ እዛ መሆኑ እንደተጠበቀ ሆኖ ሰላማዊ ትግሉንም ለመቀጠል። ይሄን ስቀጥል አደጋ ሊመጣ ይችላል። አሁን ሊመጣ ይችላል። አሁን አይደለም ገና ወደ ትግሉ ስገባ ለዛ አይነቱ ነገር አይምሮዬን ስነልቦናዬን አዘጋጅቼ ነው የገባሁት። ምንም ጥርጥር የለም። እንደዛ አይነት መንግስት ባይኖር መጀመሪያውንም ወደ ትግል አልገባም ነበር። የሚያስር የሚገል የሚያፍን መንግስት መኖሩን ትግል ውስጥ ከገባው በኋላ አይደለም ነው ያወቅኩት፣ ከመግባቴ በፊት ነው። ትግል ውስጥ እንድገባ ዋና ምክንያት የሆነኝ እንደዚህ አይነት አምባገነን መንግስት በስልጣን ላይ ስላለ ነው። አዲስ ነገር አይደለም ለኔ ያገዛዙ መግደል፣ ማሰር ትናንት የተጀመረ ወይም ዛሬ የተጀመረ አዲስ ነገር አይደለም። ትግል ውስጥ ከመግባቴ በፊት ሁሉም ማቀው ነገር ነው። ምን አዲስ ነገር ተፈጠረና ነው አሁን መንግስት ይሄን ስላደረገ ስደትን እመርጣለሁ ወይም ውጭ ሀገር እኖራለሁ የሚለው? ይሄን ምናልባት አቶ ልደቱ ይሄን ነገር የሚሉ ሰዎች አንደኛ ነገር ሰው ትግል ውስጥ ሲገባ መስዋዕትነት እንዳለ አውቀው ነው የሚገባው። መስዋዕትነቱ ግን ከአቅም በላይ በሆነ ችግር ሲሆን ነው የሚቀበለው። ኖርማሊ ለመቀበል ዝግጁ ነኝ፣ ከአቅም በላይ የሆነ ችግር ከመጣ መስዋዕትነት ለመክፈል ዝግጁ ነኝ ብሎ ነው የሚገባው አይደል? ትግል ውስጥ ሲገባ። እርሶ ግን እዚህ ውጭ ሀገር ሆነው ብዙ ነገር ማድረግ ይችላሉ። ምናልባት ሰዎችን ማድረግ ይችላሉ፣ ሀሳቦትን በደንብ መግለጽ ይችላሉ፣ ወይም መንግስት መተቸት ይችላሉ። ሀገር ቤት ቢገቡ ግን እነዚህ ነገሮችም አይኖሩም። ሙሉ በሙሉ ነው የሚዘጉት። ለመናገርም እድል አይኖሩትም። ምናልባት እስር ቤት ነው የሚገቡት፣ አሊያ ይሞታሉ። እንግዲህ ያለው የሀገሪቱ ፖለቲካ ይሄ ነው። ሀብታም አንድ ጥያቄ ልጠይቅህ። ትግሉ መመራት ያለበት የት ሰው ሆኖ ነው በአንተ እምነት? ምናልባት ትግሉ መምራት በሚቻልበት ሁኔታ ላይ አሁን ባለበት ሁኔታ ምንም መናገር በማይቻልበት ምንም ነገር ማድረግ የማይቻልበት ሁኔታ ባለበት ሁኔታ አንድ ወይ ከታጣቂዎቹ ጋር ሆኖ ይሄን መንግስት በትጥቅ መታገል ነው። ያንን ስለማያደርጉ የሰላማዊ ፖለቲካ ታጋይ ነኝ ስለሚሉ ያንን አያደርጉ። የሰላማዊ ፖለቲካ አደርጋለሁ እንዳይሉ ደግሞ አገር ውስጥ የሰላማዊ ፖለቲካ የሚደረግበት መንገድ ሁሉ ዝግ ነው። ወይ መገደል ነው ወይ መታሰር ነው ያለው መንገድ። እሺ፣ ለዚህኛው መንገድ ክፍት የሆነው ቦታ ከሩቅ ሆኖ ህዝብን ማደራጀት፣ ህዝብን ማንቃት፣ ቢያንስ ያንን ህዝብ የምታነቃው ለመናገር እድል ያለ። የትኛውን ህዝብ ነው የምታነቃው? የትኛውን ህዝብ ነው የምታደራጀው? አገር ቤት ያለውን ነው አይደለ? የምታደራጀው ለምንድን ነው? እንዲታገል ነው አይደለ? ሲታገል ምን ይሆናል? ይታሰራል፣ ይሞታል አይደለ? አንተ ውጭ ሆነህ ያ ህዝብ ሊታሰር ሊሞት ነው አይደለ? ይሄ የመሪነት ሚና ነው። አቶ ልደቱ ህዝቡ ይታገላል ሲባል ወጥቶ ብቻ ድንጋይ ይወረውራል፣ መንገድ ይዘጋል ብቻ እኔ አልወጣኝም። እኔ ስለ ሰላማዊ ትግል ነው እያወራሁ ያለው። ስለዚህ የሰላማዊ ትግል መንገዶቹ አሁን ወይ መደምደም ያለብህ በቃ ሰላማዊ ትግል በኢትዮጵያ አይሰራም። እሱን መጣፈታለሁ። እሱን ለዛ ነው አንተ ብቻ ሳትሆን አዳምጠኝ። አንተ ብቻ ሳትሆን ኢትዮጵያ ውስጥ ያሉ የሰላማዊ ትግል እናደርጋለን የሚሉ ድርጅቶች ሁሉ መዘጋት አለባቸው፣ ማቆም አለባቸው ካልከኝ አንድ ነገር ነው። በዛ ዙሪያ ልንከራከር እንችላለን አይደል? በዛ ዙሪያ ተስፋ መቁረጥህን ሳትነግረኝ ስለኔ አገር ቤት መሄድና አለመሄድ ብንከራከር ዋጋ የለው። እሱን ነገር በደንብ ለማስቀመጥም እኮ አቶ ልደቱ ይሄንን ነገር በደንብ ማጥራት አለብን ብዬ ነው። አንደኛ ነገር ወደ አገር ቤት የሚሄዱበት መንገዱ ምንድነው? የተመቸው ነገር የሰላማዊ ፖለቲካ መንገድ የተመቸ ነገር ኖሮ አይደለም። እኔ ሲሄድ ደጋግሜ ተናግሬያለሁ። እስር ቤት ልገባ እንደምችል ተዘጋጅቼ ማሰሪያ የሌለው ጫማ አድርጌ ቀበቶ የሌለው ሱሪ አድርጌ ነው ወደ ኤርፖርት የሄድኩት። ችግር የለም ብዬ አይደለም። ትግል ውስጥ እስካለን ድረስ ሊመጣ የሚችለውን ችግር መጋፈጥ ያስፈልጋል፣ ዋጋ መክፈል ያስፈልጋል። ይሄን ትግል መምራት ካለብን ለዛ አይነቱ ዋጋ ተዘጋጅተን ነው። እኛ ዳር ቆመን ሌሎች ሰዎች መስዋዕትነት ከፍለው ለውጥ እንዲያመጡ የምንመኝ ከሆነ የትም መድረስ አይቻልም። ያን ሚና ማንም ሊተካው አይችልም። እኔ መሞት እንደማልፈልገው፣ እኔ መታሰር እንደማልፈልገው ሁሉ ሌላው አገር ቤት ያለውም ዜጋ አይፈልግም። እኔም እነሱን ካልፈለግን
ለውጥ እንዴት ብሎ ይመጣል? ትግል እንዴት ብሎ ይካሄዳል? ሁለት ወዶ እኮ አይሆንም። ስለዚህ ትግል እናደርጋለን ካል በዛ ትግል ደግሞ ዋጋ ከፍለን ለውጥ እናመጣለን ካል ያን ዋጋ ለመክፈል ራሳችን ዝግጁ መሆን አለብን። አራያ ሆነን ማሳየት አለብን። ስለዚህ ውጭ ሀገር ሆነን ማገዝ እንችላለን፣ መርዳት እንችላለን፣ ማጠናከር እንችላለን። ትግሉን መምራት ግን አንችልም። ትግሉን መምራት የምንችለው አምባገነኑ መንግስት ያለበት ሀገር፣ ተጨቋኙ ህዝብ ያለበት ሀገር ውስጥ ሆነን ነው። እውነቱን ለመናገር በትጥቅ ትግልም የሚያምኑ ኃይሎች ትግሉን መምራት ያለባቸው ሀገር ውስጥ ሆነው ነው፣ ውጭ ሀገር ሆነው አይደለም። ስለዚህ የኔ ምርጫ ሰላማዊ ትግል ነው። ኢትዮጵያ ገብቼ ያን ሰላማዊ ትግል አደርጋለሁ። ሰላማዊ ትግል ሳካሄድ አፈና ሊደርስብኝ ይችላል፣ መታሰር ሊደርስብኝ ይችላል፣ እንደነ በቲ መገደል ሊደርስብኝ ይችላል። ይሄን አውቄና ተቀብዬ ነው መታገል ያለብኝ። ይሄን አውቄ ይሄን ተቀብዬ ትግል ውስጥ ካልገባው ትግል አልገባኝም። መጀመሪያው ነው የውሸት ነው። እኔ ዳር ቆሜ ሌሎች ሰዎች ሞተው ነገ ለውጤት እንድበቃ ለስልጣን እንድበቃ ነው የምታገለው ማለት ነው። እንደዛ አይነት አስተሳሰብ ይዘን የትም ልንደርስ አንችልም።